ቆይ ዛሬ በጣም ፈልጋችኋለሁ። በደንብ ሼር ይደረግ። በራሱ አንደበት እንዴት እንደተጠለፈና ከኡስታዞቹ ጋር እንደተጋጨ ላሳያችሁ ነው። አድምጡት። የእህትማማች የወንድማማች ልጆች መጋባት በሸሪዓ ምንም ችግር የለም። ባይሆን አንዲት ሴት ልጅ ሌላ እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት እሷ ሄዳ መግባት የለባትም የሚል ዝም ብሎ ከወፋራሽ ታሪክ ሲወራ እንሰማለን። ማለት ያክስቷ ልጅ የሆነ ቤት ገብታ ትዳሯ አልሆንላት ብላ ብትፈታ እሷን ቢያጫት አይ ያክስቴን ልጅ አግብተ ስለነበረ አይሆንም። كيف متى نبي عليه الصلاة والسلام لعثمان بن عفان رقيا دارات رقيا رضي الله تعالى عنها وأرضاها موتج السواسة موت نبي عليه الصلاة والسلام تنشوان أم كلثوم من دارات أم كلثوم يرقيا يا باتم يهناتم لجنات የቷን ባላገባች ማለት አይደል? አረ ያ ጀማዓ ለአላህ ብላችሁ ዑለማዎችን ስሙ። የእህቷን ልጆች ታሳድጋለች፣ የእህቷን ባል አገባች። እዚህ ሼኽ መሐመድ ወሊ ረሕመቱላሂ ተዓላ ዐለይህ ትንሿ ልጅ አግብታው የነበረውን ልጅ እሷ ሞተች፣ አላህ ይርሐምሃ። ስትሞት ትልቂቱን ዳሩት። እዚህ ሼኽ መሐመድ ወሊን የማያውቃል እዚህ ሀገር ላይ ግን ማሻአላህ የጫት ሙፍቲዎች የመንደር ሙፍቲዎች አራ ከሰባት በታችማ ዝምድናን መቁረጥ ነው ይላሉ። ዝምድናን ማዳበር ነው እንጂ እንዲያውም እኛውን የቸገረን የነበረው እዚያ በኪታቡ ላይ ስናየው የአክስትና የአጎታማ ስለሚጋባ ከቤተሰቡት ለሌላ አይሰጡም። ይሄ አረብ ሀገር ያለው ትልቁ በሽታ እሱ ነው። የአክስት ልጅ የላትም ወይ ነው የምትባለው ያላገባች ሴት ካለች። የአጎት ልጅ የላትም እንዴ ማ عندها ابن عمها ولا ابن خالها او خالتها ነው የሚለው አረብ። ከአክስትና ከአጎቶቹ ልጆች ወጥቶ የሚያጭ ወንድ በቤተሰቡ ውስጥ የተረገመ ነው የሚባለው። ይሄ እርጉም ምን ፈልጎ ነው እዚያ ሄደው? እኛ ጋር ግን የለ። አንዱ ከሐረር አንዱ ከጎንደር ይጋባና የተጣሉ ቀን የሐረርና የጎንደር ሰው አገናኝተህ ለመሸምገል ራሱ ስንት መከራ ነው። አንዳንዶችማ ውጭ ሀገር ይገናኛሉ፣ ሐረርና ጎንደር ይጋባሉ፣ ወይ ባሌና ሞያሌ ይጋባሉ እና ሲጣሉ ሀታ አገናኝተን ለማፋታት እንኳን አናገኛቸውም። ተይዘው መጡ፣ ልጅ ወልደዋል። ተይዘው መጡ፣ ቦሌ ደረሱ። አንተ ወዴት ነህ? እኔ ባሌ ጎባ። አንተስ? እኔ ሞያሌ። አንተስ? እኔ ሸጎሌ። እኔ ምናምን ብለው ተለያዩ። ስልክ የለ፣ አድራሻ አይተዋወቁ፣ ምን አይተዋወቁ። ትልቁን ልጅ እሱ ይዞ ሄደ፣ ትንሽቱን እሷ ይዛ ሄደች። አልተገናኙ እስካሁን ድረስ። ፍቹማ ሸሪዓ ፍርድ ቤት ሄዱና ይፍታችሁ ብለን ቅፈቷል። ግን ልጆቹ እናትና አባት ሳያገኙ ምንድነው? በአካባቢ ያጎት ልጅ አክስት ልጅ ቢጋባ ወንጀሉ ምን ላይ ነው? ለምንድነው እንደዚህ የምታደርጉት ነው? የእህትማማች የወንድማማች ልጆች መጋባት በሸሪዓ ምንም ችግር። እንግዲህ እስልምና ባቢሎን እንደቀጠለ ነው።